ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ እንድትበሳል እንገኛለን። በቅድሚያ ማርስ ዜናዎች ኦርጋኒክ አውትሪች ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በጋራ በመሆን ለ138 የካውንስሉ ቅርንጫፍ ጽህፈት ቤት አመራሮች ስልጠና ሰጠ። ኤማሆስ ኢትዮጵያ ሚኒስትሪ በባቱ አዳማ ቱሉ ከተማ ያስገነባው ሁለንተናዊ ማዕከል አስመረቀ። በአይን ውስጥ በሚቀበር ቺፕ እይታን ዳግም የመለሰው የምርምር ውጤት ይፋ ሆነ። ከመረጃዎቹ ጋር ኒሱስና ያሱ አብራችሁ ቆይታችሁጋለሁኝ አብራችሁኑ ነው። ኦርጋኒክ አውትሪች ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በጋራ በመሆን ለ138 የካውንስሉ ቅርንጫፍ ጽህፈት ቤት አመራሮች ስልጠና ሰጥቷል። ኦርጋኒክ አውትሪች ከባለፈው የፈረንጆቹ አመት ጀምሮ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመሆን ለቤተክርስቲያን አመራሮች ስልጠና በመስጠት ላይ እንደሆነ የሚታወስ ሲሆን በፈረንጆቹ 2024 በቤተክርስቲያን ተከላና ደቀ መዛሙር በማፍራት ዙሪያ ያጠነጠኑ ስልጠናዎችን ሰጥቷል። በያዝነው አመት ከጥቅምት 5 እስከ ጥቅምት 8 2018 ዓመተ ምህረት ለተከታታይ 3 ቀናት በሆለታ ከተማ በአሸዋ ሜዳና በቢሾፍቱ ከተማ ለሚገኙ 138 የካውንስሉ ቅርንጫፍ ጽህፈት ቤት አመራሮች ቤተክርስቲያን ተከላንና ደቀ መዛሙር ማፍራትን አስመልክቶ የሙሉ ቀን ስልጠና ተሰጥቷል። የሰለጠኑ አገልጋዮችና አመራሮችም ወደ ቤተ እምነታቸው ወደ ቤተክርስቲያናቸው ሲመለሱ ይህንን ስልጠና እንደሚሰጡና ለቤተክርስቲያን ተከላና ደቀ መዛሙር ለማፍራት ትኩረት እንደሚሰጡ ይጠበቃል። በተካሄደው ስልጠና ላይ ከኦርጋኒክ አውትሪች ፓስተር ብሌክ ኬሊ ከአሜሪካ እንዲሁም ዶክተር ገዙ ሞሲሳ ስልጠና ሰጥተዋል። ከዚሁ ጋር ተመሳሳይ ይዘት ያለው ስልጠና በቀጣይ በመስራቅ ኢትዮጵያ ለመስጠት እንደታቀደ ከካውንስሉ የውጭ ግንኙነት ዘርፍ ያገኘነው መረጃ ያመለክታል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሁለንተናዊ የልጆችና ወጣቶች አገልግሎት ስልጠና በማዕከላዊ ስምጥ ሸለቆ ሲኖዶስ ተሰጥቷል። ሁለንተናዊ እድገት ለልጆችና ወጣቶቻችን በሚል ርዕስ የተዘጋጀው ስልጠና በማዕከላዊ ስምጥ ሸለቆ ሲኖዶስ በሲኖዶሱ ማዕከል ኮንሶ ዞን ከአራት ከተማ ተሰጥቷል። ስልጠናው የተሰጠው ከሲኖዶሱ ጋር በመተባበር በዋናው ጽህፈት ቤት የልጆችና ወጣቶች መምሪያ በኩል ሲሆን ከሲኖዶስ ከሰበካዎችና ማህበረ ምዕመናን የተውጣጡ መሪዎችና የልጆችና ወጣቶች አገልጋዮች ተሳትፈዋል። ከስልጠናው ጎን ለጎን ለልጆችና ወጣቶች አገልግሎት የሚጠቅሙ ታቅዶ እየተሰራበት ላለው ቤተ መጻሕፍትን በእያንዳንዱ ማህበረ ምዕመናን የማስጀመር ራዕይ የሚረዱ የልጆችና መጽሐፍ ቅዱሶች የወጣቶች ማስተማሪያ መጽሐፍቶች ለአገልጋዮችና ምዕመናን ለደቀ መዛሙርትነትና ለሌሎች የቤተክርስቲያን ስነ መለኮታዊ አስተምሮ የሚረዱ የተለያዩ መጽሐፍቶች በመምሪያው በኩል በድጋፍ መልክ ተሰጥቷቸዋል። የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ኡዲሳ የተለያዩ መንፈሳዊ መጽሐፍትን ለቤተክርስቲያኒቱ ድጋፍ ያደረጉትን ተቋማት በማመስገን መጽሐፍቶቹን ለቤተክርስቲያኒቱ ማህበረ ምዕመናት፣ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች ከተባባሪ ድርጅቶች ጋር በመሆን ድጋፍ የማድረጉ ስራ እንደሚቀጥል ገልጸዋል። በተጨማሪም የጽዳት ዘመቻውና የአካባቢ ጥበቃው ስራ የቤተክርስቲያኒቱ የሁለንተናዊ የልጆችና ወጣቶች አገልግሎት ፓኬጅ አካል መሆኑን ገልጸው አካባቢን ማጽዳትና መጠበቅ እንዲሁም ችግኝ መትከልና መንከባከብ ክርስቲያናዊ ግዴታ መሆኑን በማንሳት ሁሉም ክርስቲያን በአካባቢው ይህንን መልካም ስራ በመስራት ለሌሎችም ምሳሌ መሆን እንዳለበት መልእክት አስተላልፈዋል። የሲኖዶሱ ፕሬዝዳንት ወንጌላዊ ጌታቸው ጌሌቦ ስልጣናው የልጆችና ወጣቶች አገልግሎትን ጊዜው በሚፈልግ መልኩ ለማሳደግ አስፈላጊና ወቅቱን ያገናዘበ መሆኑን ገልጸው ሰልጣኞች በወሰዱት ስልጣና መሰረት ወደ ተግባር መቀየር እንዳለባቸው አጽንኦት ሰጥተው መልእክት አስተላልፈዋል። መረጃው የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ከሰሜን ምስራቅ ክልልና ከሰሜን ማዕከላዊ ክልል ጋር በጋራ ሚሽነሪዎችን ለመላክ ስምምነት አካሂዷል። አርብ ጥቅምት 7 2018 ዓመተ ምህረት በደብረ ብርሃን ከተማ ቀበሌ 5 ሙሉ ወንጌል አጥቢያ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆችና ወጣቶች አገልግሎት ኃላፊ መጋቢ ኤልያስ አየለ፣ የክልሉ የሚሽን ዲፓርትመንት ኮሚቴ ሰብሳቢ መጋቢ ምህረት ከበደና ለአገልግሎት የሚላኩ ሚሽነሪዎች ተገኝተዋል። ለሚሽነሪዎችም ስልጣና የጸሎትና የአንድነት ጊዜ ተካሄደ ሲሆን ለሰሜን ምስራቅ ክልልና ለማዕከላዊ ሰሜን ክልል በአጠቃላይ 6 ሚሽነሪዎች ተጸልዮላቸው ተልከዋል። ከሙሉ ወንጌል መረጃ ሳንወጣ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል በአዋሬ ሙሉ ወንጌል አጥቢያ የምስጋና ፕሮግራም አካሂዷል። በአዋሬ ሙሉ ወንጌል አጥቢያ ልዩ የሆነ የምስጋና ፕሮግራም ሲካሄድ የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስነሻውና የክልሉ የልጆች ወጣቶች ቤተሰብ አገልግሎት ኃላፊ መጋቢ ኤልያስ አየለ ጥሪ ተደረገላቸው እንግዶችም ተገኝተዋል።
የምስጋና ፕሮግራሙ የተዘጋጀባቸው ዋና ምክንያቶች ቤተክርስቲያኒቱ ባለፈው ዓመት በአካባቢው በተከናወነው የኮሪደር ልማት ምክንያት ገብታበት የነበረው አጣብቂኝ ሁኔታ በእግዚአብሔር እርዳታ በማለፏና ባለፉት 10 ዓመታት ለቦታ ግዢና ለህንጻ ግንባታ የተበደረችውን ዕዳ በተያዘላት ጊዜ ከፍላ በመጨረሷ እግዚአብሔርን ለማመስገን እንደሆነ ተገልጿል። በተጨማሪም በፕሮግራሙ ላይ የህንጻ ግንባታ በራሱ ለቤተክርስቲያን አገልግሎት ግብ እንዳልሆነ ይልቁንም ታላቁን ተልእኮ ለመፈጸም መንገድ እንደሆነና ይህ ህንጻም ወደፊት ቤተክርስቲያኒቱን ለሚጠብቃት መጠነ ሰፊ የሆነ የመነቃቃት የተሐድሶና ለወንጌል ተልእኮ በመንፈስ ቅዱስ ኃይል የመታጠቅ አገልግሎት ዋና ማዕከል እንደሚሆን አጽንኦት ተሰጥቶት ተገልጿል። በዕለቱ የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለውየው ስነሻው የጊዜውን የእግዚአብሔር ቃል መልእክት በማቅረብ አጥቢያይቱን እግዚአብሔር ስለረዳታ አመስግነዋል። በዕለቱ ለብርሃን ባንክና በተለየ መንገድ ሲያገለግሉ ለነበሩ ጥቂት የቤተክርስቲያኒቱ አገልጋዮች ዕውቅና ተሰጥቷል። መጋቢ ኤልያስ አየለ ለሌሎች አገልጋዮች የተሰጠውን የማበረታቻና የዕውቅና ስጦታ አበርክተዋል። በመጨረሻም በዝማሬና በጸሎት የምስጋና ፕሮግራሙ ተጠናቋል። የኤማሆስ ኢትዮጵያ ሚኒስትሪ በባቱ አዳማ ቱሉ ከተማ ያስገነባውን ሁለንተናዊ ማዕከል አስመርቋል። ግንባታው ከ12 ሚሊዮን ብር በላይ የፈጀ መሆኑን ተወስቷል። ከተመሰረተ 24 ዓመታትን ያስቆጠረው ኤማሆስ ኢትዮጵያ በተለያዩ ዓለማት የሥነ መለኮት ትምህርት አገልግሎት በመስጠት የሚታወቅ ተቋም ሲሆን በብዙ ሺህ ለሚቆጠሩ ተማሪዎችንም አስመርቋል። በአዳማ ቱሉ ያስገነባውና ለምርቃት የበቃው ሁለንተናዊ ማዕከል ለኤማሆስ ሚኒስትሪ ከሚሰጠው አገልግሎት ባሻገር ለወንጌል አማኞችና ለአካባቢው ማህበረሰብ መንፈሳዊና ማህበራዊ አገልግሎት እንደሚሰጥ ተወስቷል። ግንባታውን ለማከናወን 10 ዓመታትን ያስቆጠረው የኤማሆስ ሁለንተናዊ አገልግሎት ተቋም የጸሎት፣ የስልጠና፣ የማደሪያ፣ የመሰብሰቢያና የቤተ መጻሕፍት የህትመት እና ሌሎችም የማህበራዊ ግልጋሎት መስጫ እንደሚኖሩት በምርቃቱ ላይ ተወስቷል። በምርቃት ስነ ስርዓቱ ላይ ከጀርመንና ከሆላንድ የመጡ ተጋባዥና ለማዕከሉ ግንባታ አስተዋጽኦ ያደረጉ እንግዶች፣ ጥሪ የተደረገላቸው እንግዶች፣ የመንግስት ተወካዮች፣ የተለያዩ የእምነት አባቶችና ተወካዮች ተገኝተዋል። በዕለቱ የምርቃት ስነ ስርዓት የዕውቅና ፕሮግራም ለቀጣይ የማዕከሉ ስራ የገቢ ማሰባሰቢያ፣ የስጦታ፣ የጸሎት፣ የቃልና የዝማሬ መርሃ ግብር ተካሂዷል። በማዕከሉ ግንባታ ዙሪያ ያነጋገርናቸው የኤማሆስ ኢትዮጵያ ዳይሬክተር መጋቢ ደገፋ ሶዶሮና በሚኒስትሪው የልዩ ልዩ ዘርፍ ተጠሪዎች የማዕከሉ መገንባት ለሁሉም ማህበረሰብ ትልቅ አስተዋጽኦ እንደሚያበረክት ተናግረዋል። ይህ ሁለንተናዊ ማዕከል በዋናነት የሚያገለግለው የኤማሆስን አገልግሎት ስልጠናዎችን አመታዊ ስብሰባዎችን ነው። ሁለንተናዊ ያልንበት ምክንያት ደግሞ የሰው ልጅ ነፍስ፣ አእምሮና ስጋ አለ። ብዙ ሰዎች ነፍስ፣ መንፈስ፣ ስጋ እንደዚህ የሚሉ ነገር አላቸው። ግን ምንም ይሁን ምን በየትኛውም ቀመር ይሁን እኛ የምንፈልገው የሰውን ሁለንተና ስጋንም፣ መንፈስንም፣ ነፍስንም ለማገልገል ወንጌል ለማሰራጨት በጎ ለማድረግ እንዲሁም ደግሞ ለአብያተ ክርስቲያናት አጋር ድርጅት ለመሆን ነው የታሰበው የግቢው ዋና ሐሳብ። ዛሬ በዋናነት ይህ ማዕከል ከተገነባ በኋላ 4 ምዕራፎች አሉት። 4ቱንም ምዕራፎች ለመጨረስ ሄደን ነበር። ያው የገንዘብ እጥረቶች ያጋጥማሉ። ከአገርም ከሌሎችም ለጋሽ ድርጅቶች እየጠየቅን 3ኛው ፌዝ ላይ የደረስነው 4 ፌዞች ናቸው በአጠቃላይ ያሉት። 4ኛው ቢሮና እዚህ ጋር የሚሰራ ቢሮና ላይብረሪ እንዲሁም ደግሞ መጋዘን ነው። ለጊዜው ኮንቴነር እየተጠቀምን ነው ለመጋዘንነት። ለአዳራሽነት ደግሞ ለገስታውስ የታሰበው ቦታ ፓርቲሽኑ ቆይቶ እየተጠቀምን ነው ያለነው። የሚቀጥለው አዳራሽ ዋናውን ቋሚ አዳራሽና ቢሮ እንዲሁም መጋዘን መስራት ነው የሚጠበቅብን። እንዲሁም የውስጥ መረማመጃ መንገዶችን ማሳመር ይጠበቅብናል። ተጨማሪ ሽንት ቤቶችንም እንሰራለን። ኤማሆስ በዚህ አካባቢ ለመስራት ከሚያስበው ሌላ ነገር ደግሞ ለደሃ ልጆች እዚሁ አካባቢ የትምህርት፣ የምግብ፣ የምገባ፣ የሕክምና 3 ጉዳዮችን ያካተተ የበጎ አድራጎት ፕሮግራምን ከጀርመን ኤምባሲ ጋር በመነጋገር ወደ 2 ሚሊዮን የሚጠጋ ገንዘብ ለጊዜው መግባባት ላይ ደርሰናል። አፈጻጸሙ ላይ እየሄድን ነው የምንገኘው። እንግዲህ በዛሬው ዕለት ኤማሆስ ኢትዮጵያ በአዳሚ ቱሉ ማለትም ከአዲስ አበባ 163 ኪሎ ሜትር ላይ በምትገኘው በባቱ ከተማ አስተዳደር በአዳሚ ቱሉ ክፍለ ከተማ ውስጥ በ3000 ካሬ ላይ የስልጠና ማዕከልን ገንብቷል። ይህ ስልጠና ሁለንተናዊ ማዕከል ነውና በዚህ ማዕከል ውስጥ
የጌስት ሃውስ አገልግሎት የትሬኒንግ መስጫ ማዕከል ስብሰባዎች አሉና ስለዚህ ዛሬ ማስተላለፍ የምፈልገው መልእክት ሁሉም ሰው ተገኝቶ በዚህ የሚፈልገውን አገልግሎት ማግኘት ይችላል የሚል ነው። በቀጣይ እንግዲህ በዚህ የሁለንተናዊ ማሰልጠኛ ማዕከል ላይ ልንገነባ የምናስባቸው እንደ ድርጅት እቅዶች አሉን። አሁን ገንብተን ያጠናቀቅነው የ40 ሰው መያዝ የሚችል የመኝታ አገልግሎት መስጠት የሚችል ቤት እንዲሁም ደግሞ ከ500 በላይ መያዝ የሚችል አዳራሽ እና መመገቢያ አዳራሾችን ነው የጨረስነው። ከዚህ በኋላ ግን ያሉን እቅዶች ምንድናቸው? የአስተዳደር ቢሮዎች መገንባት ይኖርባቸዋል። ሌሎች ደግሞ የተጠቃሚውን ማህበረሰብ ፍላጎቱን ሊያሟላ በሚችል አይነት መልኩ ሊያዝናና በሚችል አይነት መልኩ የግቢውን ፋሲሊቲ በተቻለ መጠን የማደራጀት ስራ የምንሰራ ይሆናል ማለት ነው። አሁን ያለው የግንባታ ይዘት ሙሉ በሙሉ አገልግሎት መስጠት በሚችል አይነት መልኩ ነው የተጠናቀቀው። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ የ14 ሰዎች ህይወት አልፏል። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኔሌ ወረዳ ላይ በደረሰበት አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሽኔሌ ወረዳ አስተዳዳሪ ነው መረጃ ያመለክታል። በአደጋው ከባድ ጉዳት የደረሰባቸው ሰዎች በሽኔሌ ሆስፒታል ሕክምና ያገኙ ሲሆን የአደጋው መንስኤን በማጣራት ላይ እንደሚገኝ ተገልጿል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ አራግኛራቸው መረጃዎች እናልፋለን። በሞዛምቢክ አዲስ የሃይማኖት ክርስቲያኖች ላይ የመብት ጥሰት ሊያስከትል እንደሚችል የተለያዩ ሪፖርቶች ይፋ አደረጉ። ዳንኤል አንተነህ ዝርዝራለው። በመጨረሻም በአይን ውስጥ በሚቀበር ቺፕ እይታን ዳግም የመለሰው የምርምር ውጤት ይፋ ሆነ። ሳይንቲስቶች ከእድሜ ጋር የተገናኘ የእይታ ማጣትን ሊቀርፍ የሚችል ግኝት አስተዋውቀዋል። ይህ ግኝት በአይን ውስጥ በሚቀመጥ ማይክሮቺፕ እንዲሁም በመነጽርና በእጅ በሚያዝ ፕሮሰሰር እገዛ የሚከናወን ነው ተብሏል። ይህ ጥናት በሙከራ ደረጃ በተመረጡ 38 ሰዎች ላይ የተሞከረ ሲሆን 12 ወራትን ከፈጀ ክትትል በኋላ በዚህ ቴክኖሎጂ 84 በመቶ የሚሆኑ ሰዎች እይታቸው ሊመለስ ችሏል። በአይን ውስጥ የምትቀበረው አነስተኛ ቺፕ መጠኗ 2 ሚሊ ሜትር በ2 ሚሊ ሜትር የሚሆን ሲሆን ከሬቲና በታች የሚቀበር ነው የተባለ ሲሆን በተጨማሪ በካሜራ የታገዘው መነጽር ምስሉን ወደ እጅ ወደሚያዘው ፕሮሰሰር በመላክ ወደ ኤሌክትሪካል ሲግናል በመቀየር አምሮአችን እንዲያነበው የሚያስችል ነው ተብሎለታል። ይህ የምርምር ውጤት በዘርፉ ትልቅ ለውጥ የሚፈጥር እንደሆነ ታምኖበታል። ዘገባው የቢቢሲ ነው። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። ኦርጋኒክ አውትሪች ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በጋራ በመሆን ለ138 የካውንስሉ ቅርንጫፍ ጽህፈት ቤት አመራሮች ስልጠና ሰጠ። ኤማሆስ ኢትዮጵያ ሚኒስትሪ በባቱ አዳማ ቱሉ ከተማ ያስገነባው ሁለንተናዊ ማዕከል አስመረቀ። በአይን ውስጥ በሚቀበር ቺፕ እይታን ዳግም የመለሰው የምርምር ውጤት ይፋ ሆነ። ለዛሬ ያዝናቸው የጄሚ መረጃዎቻችን ይመስሉ ነበር። እኔ ስስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነጻነት ተቆማና ዳንኤል አንተነህ ነበሩ። ከቀሪ የጄሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ